ምርጦች ለዛሬ በክፍል 3 ተመልሻለሁ። በባለፈው ክፍል ጄጄ ሊን ከስልጠናው ለማስወጣት ሲል በልብስም ሻንጣ ውስጥም የካሜራ እስክሪብቶ እንዴት እንደደበቀበትና እሱ ራሱ ሰዎችን ይዞ ለፍተሻ እንደመጣም አይተናል። እዚያም የሊ ሻንጣ ሲከፈት ሚያ እስክሪብቶም ይገኛል። ይህንን ሲያዩ ለመሆኑ ሊ በእውነትም ሰላይ ነው እንዴ በማለት ሁሉም ይደነግጣሉ። ሊ ይህ የኔ እስክሪብቶ አይደለም አንድ ሰው ሆን ብሎ በሻንጣዬ ውስጥም ያስቀመጠውን ይላል። ነገር ግን ጄጄ ሊያምኑ አይፈቅድም። ጎትቶም ለይቶም ይወስዷል። እዚህ ጋርም ኤንድሪው እኔ ያለኝ ብቸኛና ብቁ ተፎካካሪ ብቻ ነበርም እሱ ከሄደ ስልጠናው በሙሉም አሰልቺ ይሆናል ብሎም ያስባል። አሁን ጄጄ ሊን ወደ አንድ ክፍል ይዞት በመግባት እውነቱን ንገረኝ፣ አንተ በእውነት ሰላይ ነህ አይደል? የመጣው ስም ከየትኛው ሀገር ነው ንገረኝ ብሎም ይጠይቀዋል። ሊ ግን ሙሉ በሙሉ በተረጋጋ ሁኔታ ኧረ እኔ ሰላይ አይደለሁም፣ አንድ ሰው እኔን ለማጥመድ ሲል ነው ያንን እስክሪብቶ በቦርሳዬ ውስጥ ያስቀመጠው። የምናገረውን ነገር ካላመኑኝ ስልክ ስጡኝና አንድ ቁጥር ላይ ልደውል ከነሱ ጋር ይነጋገሩ ይለዋል። ነገር ግን ጄጄ ሊን ለማስወጣት ማስቀድሞ ስለወሰነ እኔ ለማንም አልደውልም፣ አንተን ከስልጠናው ለማስወጣት ሙሉ በሙሉ ወስኛለሁ አለቀ ይላል። እናም ይህንን ሁሉ ነገር አሰልጣኝ ሞጆም እየተከታተለ ነበር። እሱም ስልኩን ስጠውና ለማን እንደሚደውልም ይላል። ያኔ ጄጄ ምንም ማድረግ አይችልም። መጨረሻም ለሊም ስልክ ይሰጡታል። በሌላ በኩል ደግሞ የዚህ ኩባንያ ሊቀመንበር ሚስት ማለትም የናታን እናት ጋርም ያለችው ፔኒን ያሳዩናል። በእውነቱ ከሆነም የዚህ ኩባንያ ስም ዶዶም ግሩፕ ይባላል። የሊቀመንበሩ ሚስት በጣም ደግ ሴትም ሲሆኑ ፔኒ ከነሱ ጋርም የቅርብ ግንኙነት አላት። በእውነቱም ፔኒ የስነ ጥበብ ጋለሪ የምታስተዳድር ሲሆን እዚያ የሚገኝ አንድ ልዩ ስዕል ለነሱ በነፃ ለመስጠትም እያወራች ነበር። በዚያን ጊዜ አንድ ስልክም ይደውልላቸዋል። በእውነቱ ከሆነ ሊደውልላቸውም የፈለገውም ለነሱ ነበር። ፔኒ ሊን ከነሱ ጋር ሳታስተዋውቁ አልቀረችም። እነሱም በሊ በጣም ተማርከው ነበር። እሳቸውም ስልኩን አንስተው ልጄ እንዴት ነህ ብሎም ይጠይቁታል። ሊ መቤት ሆይ እዚህ ዶዶ ግሩፕ ውስጥም ሰላይ ነህ እየተባልኩ ነው፣ ከስልጠናውም ሊያስወጡኝ ይፈልጋሉ፣ እባክዎን እኔ ሰላይ እንዳልሆንኩኝ ንገሯቸው ይላል። አዎ ልጄ በእርግጥ እነግራቸዋለሁ፣ ለመሆኑ አንተን ሰላይ የሚል ያደደማ ነው፣ እስኪ ስልኩን ስጠው ይላሉ። እናም ሊ ስልኩን ለጄጄ ይሰጠዋል። ጄጄም የሊ መዳረሻም ተሰሚነትም እስከዚህ ድረስ ከፍ ያለ መሆኑን ሳይም ይደነግጣል። የሊቀመንበሩ ሚስት እሱ በጣም ቅንና መልካም ልጅ ነው፣ እኔ በደንብ አውቀዋለሁ፣ እሱ ሰላይ አይደለም፣ ከእንግዲህ ወዲህ ደግሞ ፈጽሞ እንዳታስቸግር ይሉታል። የጄጄም አፍ እዚህ ጋር ይዘጋል። እሺ እመቤቴ፣ እሺ እመቤቴ እያለም ስልኩንም ይዘጓል። ከዚያም ሊን እሺ አሁን እኔ ሰላይ እንዳልሆንክም አምኛለሁ ይሏል። ከዚህ በኋላ ከሚቀጥለው ቀን ጀምሮ ስልጠናው ይበልጥ እየጠነከረ ይሄዳል። ሩጫ፣ ፑሻፕ፣ ካራቴና መሰል ነገሮችም ይደረጋሉ። ነገር ግን ጄና ለዚህ አካላዊ ስልጠና በጣም ደካማ ሆናም ትገኛለች። በየቦታውም ምስኪኗም ትጎዳለች። አንድ ቀን በምሳ ሰዓት እጇ በጣም ስለሚያማት ምግብ እንኳን መብላትም አልቻለችም ነበር። ትናደድና ተነስታም ግርግር ማሳየት ትጀምራለች። ለሼዶ ኤጀንት እንዲህ ያለ ጠንካራ ስልጠና አያስፈልግም፣ እነዚህ ሰዎች ዝም ብለው እያሰቃዩ ነው፣ እንዲህ ያለ የወታደራዊ ስልጠና እየሰጡ እጅና እግራችንን እንዳይሰባብሩ ከሞጆ ጋር መነጋገር አለብን ትላለች። ነገር ግን ሞጆም ራሱ ወደዚያም እንደመጣ ልብ አላለችም ነበር። ሊም ኧረ እባክሽ እዚያ ጋር ማን እንደመጣ እያለም በምልክትም ያሳያታል። ያኔ ነው እንግዲህ ጄና ዞር የምትለው። ሞጆንም ስታየው ምስኪኗ ትደነግጣለች። ሆኖም ግን ሁላችሁም ይህን ስልጠና በጣም ከባድ እንደሆነም እያሰብን ነው፣ ምንም እንኳን እንዲህ ያለ ስልጠና አስፈላጊ ባይሆንም ትላለች። ሞጆ ለሁሉም ሰው ይህንን ከባድ ስልጠና ማቆም አለብን፣ ምን ይመስላችኋል ብሎ ይጠይቃቸዋል። ሊ በዚህ ስልጠና ውስጥ ምርጥ ስለሆነ እሱንም ለሼዶው ኤጀንት እንዲህ ያለ ስልጠና መኖር አለበት ወይስ የለበትም ብሎም ይጠይቀዋል። ሊ ጥቂትም አሰብ ካደረገ በኋላ አስፈላጊነቱ የለም ይላል። አሁን የጄና ፊትም ይበላል። ቢያንስ እኔን የሚደግፍ ሰውም ተገኘ ብላም ታስባለች። ነገር ግን በዚያው ቅጽበት ሊ ተነስቶ እንዲህ ይላል። ለስራው አካላዊ ስልጠና አስፈላጊ ላይሆን ይችላል፣ ነገር ግን የአእምሮ ጥንካሬና በራስ መተማመን በጣም አስፈላጊ ነው። የአካላዊ ስልጠና ደግሞ በራስ መተማመንን ስለሚሰጥ ይህንን ስልጠና ማድረግ አለብን ይላል። በዚህ ጊዜ የጄና ስሜት በአንድ በኩልም ይዋረዳል። ሞጆ በጣም ጥሩ ሰማሽ አይደል? ስልጠናውን ማድረግም ካልፈለግሽ ምንም ችግር የለው፣ አሁኑኑ ተመልሰሽ መሄድ ትችያለሽም ይላታል። ጄናም ኧረ የለም እኔ አደርገዋለሁ፣ እያሰለጠናችሁትም ያላችሁ ስልጠና በጣም ጥሩ ነው፣ ስለዚህ አደርገዋለሁ ትላለች። ከዚህ በመቀጠል በሚቀጥለው ቀን ጠዋትም ያሳዩናል። እዚያ በቡድን ሆነው ምግብ ማብሰልም ይኖርባቸዋል። ሞጆም የቡድን አጋሮቻችሁን እናንተም ራሳችሁ መምረጥ ትችላላችሁ፣ በዚህ ላይ ነፃ ናችሁ ይላል። አሁን ከበስተጀርባ ባለው ረድፍ ላይ ያሉም ሰዎች በሙሉም ከፊት ባለው ረድፍ ላይ ካሉትም ከአንድ ሰው በስተጀርባም ይቆማሉ። ሊ ከሮሽ በስተጀርባ ይቆማል። አሁን ሁሉም ዞረው የቡድን አጋሮቻቸውንም ይመለከታሉ። ጄና ዞራ ስትመለከት ከበስተጀርባ ማንም አልነበረም። ጄና አምላኬ ሆይ በእኔ ላይ ማንም እምነት አጣ እንዴት ትላለች። ሞጆ በአንድ ቡድን ውስጥም ከ5 ሰዎች በላይ መሆንም አይቻልም፣ የተወሰናችሁ ሰዎች ወደ ጄና ቡድን ሄዱ ይላል። ሌላ ምንም አማራጭ በማጣት ኤንድሩም ወደ ጄና ቡድን ይገባል። ምግብ ማብሰልም ይጀምራሉ። ሊም ሮሽን አንቺማ በጣም ጎበዝ ምግብ አብሳይ ሳትሆኚ አትቀሪም አይደል ብሎ ይጠይቃታል።
ሮሺ እኔ ኑድል በደንብ እሰራለሁ ያ ብቻ ነው ትላለች። እሱንማ ሁሉም ሰው በደንብ ይሰራዋል። ለመሆኑ አሳም፣ ዶሮና መሰል ነገሮችን ማብሰል ትችላለች ይላታል። እሷም እነዚህ ነገሮች ደግሞ ምንድን ናቸው ትላለች። በዚህ ጊዜ ሁሉም ይስቃሉ። በሌላ በኩል ደግሞ በምግብ ማብሰል ላይ በጣም ኤክስፐርትም ጎበዝ የምትመስለው ጄናን ያሳዩናል። እሷ በፍጥነት ምስሏንም እየሰራች ትገኛለች። ይህንን ሲያዩም የሌ ቡድን አባላት ምናልባትም ስህተት ሰርተናል፣ መጀመሪያ ወደ ጄና ቡድን መሄድ ነበረብን ብሎም ያስባሉ። በምግብ ማብሰል ስም እነዚህ ሰዎችም እየተዝናኑም ይገኛሉ። ከዚያም ሞጆና ኃላፊዋ ሴት ምግቡን ለመቅመስም ይመጣሉ። የሊ ቡድን ምግብ ግን ያደረ ነበረም። በመጨረሻም የጄና ቡድን ምግብ ሲቀምሱ ግን በጣም ድንቅ ነበርም። በዚህም የምግብ ማብሰል ዙር የጄና ቡድን አሸናፊ ተብሎም ይታወጃል። የሚቀጥለው ቀን ጉዳይ ነው። ጄጄም ከኤንድሩ ጋርም ይገናኛል። ነገ ሌላ ፈተናም ይኖራል፣ በእሱም ላይ አንደኛ መውጣትም አለብህ ይሏል። ይህንን ብለውም መልሶቹንም ይሰጠዋል። ነገር ግን ኤንድሩም እንዲህ ማድረግህ ደስ አይልም፣ እኔ አጭበርብሬ ማለፍም አልፈልግም፣ በራሴ ብቃት ነው ወደፊት መራመድ የምፈልገው ይላል። ነገር ግንም ጄጄም በፈተናውም አንደኛ ካልወጣ ወደ አባት መቅረብ አትችልም፣ እሳቸውም ጨርሰውም አያዩህም ይለዋል። በዚህ ምክንያት እሱ መልሶቹንም ይወስዳል። ፈተናውም ይደረጋል፣ ውጤቱም ይታያል። ኤንድሩም እንደገና አንደኛም ይወጣል። ይህ ደግሞ ሁለተኛ ሲሆንም ጄና ግንም ከ40ኛ ደረጃ ተነስታ 30ኛ ደረጃ ላይም ትደርሳለች። እሷ ለማንኛውም የሆነ መሻሻል ማሳየቻለሁ በማለትም ጥቂትም ደስ ይላታል። ነገር ግን ሊ በኤንድሩ ላይ በየጊዜውም ጥርጣሬም ያድርበታል። ሁላችንም በጣም አጥንተን ነው ጥሩ ማርክ የምናመጣው፣ አንተ ግን ሁልጊዜም ዘና ብለህም ተቀምጠህ እንዴት አንደኛ ልትወጣ ትችላለህ ብሎም ይጠይቋል። ኤንድሩ ግን እሱን እያበሳጨው ኧረ መጄኔስ የሆኑ ሰዎች ማጥናት አያስፈልጋቸውም፣ ዘና ብለው ሁሉንም ነገር ያደርጋሉ ብሎም ይሄዳል። ነገር ግን ይህንን ሲሰማ የሊ ጥርጣሬ ይበልጥም ይጠነክራል። የሚቀጥለውም ካራቴም ይሆናል። ከኤንድሩ ጋርም ለመጓጋት አንዲት ሴት ልጅ ትመጣለች። ነገር ግን ኤንድሩን የምትወደውም ይመስላል። ለዚህም ነው ሆን ብላ የምትሸነፈው። በመቀጠልም ከሮሽን ጋር ለመጓጋት አንድ ወንድ ልጅም ይመጣል። ነገር ግን ሮሺ በ2 ደቂቃ ውስጥ አንስታ መሬት ላይም ትፈጠፍጠዋለች። በማርሻል አርትም የሰለጠነችም ትመስላለች። ነገር ግን ለጊዜውም ስለ እሷ ብዙም የሚታወቅ ነገርም የለም። እዚህ ጋርም አሁን በሊና በጄና መካከል ውጊያም ይሆናል። ሊ ጄናን ደካማ አድርገው በማሰብ በቀስታም ጥቃትም ይሰነዝርባታል። እሷ ግን ሊና አንስታም ትፈጠፍጠዋለች። አሁን ሊና ጄናም ኃይለኛ ድብድብም ይጀምራሉ። በሌላ በኩል ደግሞ ለቀጣዩ እቅዷ ወደ ጄጄ ለመቅረብ የምትሞክረው ፔሊንን ያሳዩናል። እሷ በጎልፍ ክለብ ውስጥም ከጄጄ ጋር ማውራትም ትጀምራለች። ነገር ግን እሱ በትክክል ምላሽም አይሰጣትም። ያኔ እሷ በሌላ ቦታ ላይ ሆና ጎልፍ ለመጫወትም ትሞክራለች። ነገር ግን ጄጄ ጎልፍ መጫወት እንደማትችልም ይረዳል። እሱ ወደ እሷም ቀርቦ ድሏን እንዴት መያዝ እንዳለባትም ያስተምራታል። ፔሊ በጣም ጥሩ አለቃ፣ እርስዎ ራሱም ጎልፍ የሚያስተምሩኝ ትላለች። አሁን ጄጄ የአንድ እዚያ ያለ ሰራተኛ ጠርቶ እሷን አንተ አሰልጥናት ብሎትም ይሄዳል። ፔኒም ጄጄን በእጇ ውስጥ ማስገባት ያን ያህል ቀላል እንዳልሆነም ትረዳለች። ከዚህ በመቀጠል በቀጥታ ፍርድ ቤቱን ያሳዩናል። በዚያም በዶዶም ግሩፕ እና በሌላ ኩባንያ መካከል የክስ ክርክርም እየተካሄደ ይገኛል። ምክንያቱም የእነዚህ ኩባንያዎች የፈጠራ መብትም ለአንድ ሰው ይፋም ተደርገው ነበረም። የእሱም የቀጥታ ቪዲዮም ለእነሱም ይታያቸዋል። ጄጄም እንዲህ ይላል። ከመጀመሪያው የችሎት ሰሚ በኋላ ለጊዜውም በዚህ ክስ ላይ የእኛ ኩባንያ የማሸነፍ ደረጃ ላይ ይገኛል። የፈጠራ መብታችንን ማን ይፋ እንዳደረገው አታውቅም። ነገር ግን በሁለተኛው የችሎት ሰሚ ላይ አንድ ችግር አለ። ምክንያቱም የኛ የጥናት ሰራተኛ ለአዲሱ ኩባንያ የኛን አስፈላጊ ሰነዶችም ሰጥቷቸዋል። የእሱ ኮፒ በእጅ ላይ ይገኛል። በዚህም ውስጥ የኛ ተፎካካሪ ምርቶችም እኛ አሻሽለን ገበያ ላይም እንዳወጣናቸው በግልጽ ይረጋገጣል። ይህ በፍርድ ቤት ውስጥም ከተረጋገጠ በሁለተኛውም የችሎት ሰሚ ላይም እኛ እንሸነፋለን። አሁን ያንተ ስራ ይህንን ክስ በሚገባ ማጥናትና በሁለተኛው የችሎት ሰሚ ላይ የምናሸንፍበትን የትኛውንም አይነት እቅድ ማውጣት ነው ይላል። እነሱም የኛ ላቦራቶሪ ተመራማሪ እነዚህን ሰነዶችም አውጥቶ ከነበረም ለዚህ ስራ ማን ተባበረው፣ ገንዘብስ ማን ሰጠው፣ ይህንን ስራም የሰራውስ ተመራማሪ አሁን የት ነው ያለው በማለትም ብዙ ጥያቄዎችን ይጠይቁታል። ጄጄ የት እንዳለም አላውቅም፣ በተራራማ ቦታ ላይ እየሄደ ሳለ አደጋ ደረሰበት በማለትም አንድ ቪዲዮም ያሳያል። እነሱም ለመሆኑም ሬሳው ተገኝቷል ብለው ይጠይቃሉ። ጄጄ የለም፣ በከፍተኛ ፍጥነት እየነዳ በዳርቻ ላይ መኪናውን አዝሮ ድንገተኛ ብሬክ ረገጠ። በዚህ ምክንያት መኪናው ወደ ታች ወደቀ። ሬሳውም በወንዙ ፍሰት ምክንያት ወደ ሌላ ቦታም ሳይሄድም አልቀረም ይላል። ለማንኛውም አሁን እናንተ በተለያዩ ቡድኖች ናችሁ መስራትና ውሳኔው ለኩባንያው ወገን እንዲሆን ለሁለተኛው የችሎት ሰሚ መዘጋጀት አለባቸው ይላል። እዚህ ጋር ሞጆ በዚህ ላይ ጥሩ ብቃት የሚያሳይ ቡድን ተጨማሪ ነጥብ እንደሚያገኝም ይናገራል። ሁሉም የየራሳቸውን ቡድን ያዋቅራሉ። ነገር ግን ጄና ማንም በቡድን ውስጥም ሊያስገባትም አይፈልግም። ስለዚህም እሷ ራሷም የኤንድሩን ቡድን ትቀላቀላለች። ነገር ግን እሱም በጣም ብሪተኛም ሆኖም ስለቀረባት ጄና ተናዳ ወደ ሊ ቡድንም ትመጣለች። በዚህ ቡድን ውስጥም ሼል የምትባልም ሴት ልጅ አለች። እሷም ሊን ይቺ ልጅ በአካባቢው ትምህርት ቤትም ተምራ ነው እዚህ የመጣችው፣ እሷን በቡድን ውስጥ ማስገባት ጨርሶም ከንቱነት ነው ትላለች። ነገር ግን ሊ ምንም ችግር የለውም እሷንም በቡድናችን ውስጥ የምናስገባት ይላል። ነገር ግን ጄናም ትናደድና እኔ በማንም ቡድን ውስጥ መሆን አልፈልግም፣ እኔ ብቻዬንም ይህንን ክስ አጥንቼ ሪፖርት ማዘጋጃለሁ ብላ ወደ ላይብረሪም ትሄዳለች።
በዚያም እንዲህ አይነትም የክስም ዝርዝሮችም ያሉባቸውን መጽሐፍትም ታነሳለች። ሊና ኤንድሩም እኛም መጽሐፍት እንፈልጋለን ይላሉ። ጀናም ቆራጦና እኔ አንብቤ ስመልስላችሁ እናንተ ታነሱታላችሁ ትላለች። በሌላ በኩልም ጀጄ ወደ ሊቀመንበሩ ቤትም ይመጣል። የሊቀመንበሩ ጥበቃ ሊቀመንበሩ ስለ ሁለተኛው የችሎት ሰሚ በጭንቀት ላይ ናቸው፣ በጥንቃቄ ተነጋገር ይለዋል። ጀጄ ወደ ውስጥም ሲገባ ሊቀመንበሩ ምግብ እየበላም ያገኛል። እዚያም ኪም አለች። ኪም የሊቀመንበሩ ዘመድ ስለሆነች ነው ወደዚያ የመጣቸው። አሁን ሊቀመንበሩ ጀጄን ክሱ እንዴት እየሄደ ነው ብሎም ይጠይቋል። ጀጄ በሁለተኛው የችሎት ሰሚ ላይ የማሸነፍ እድላችን 50% ነው ይላል። ሊቀመንበሩ በንዴትም እሱን እኔ አላውቅም፣ አንተ የፈለግከውንም አድርገህ የኔ ኩባንያ በዚህ ክስ ላይ ማሸነፍ ብቻ ነው ያለበት ይላል። ነገር ግን የሊቀመንበሩ ሚስትም ይህንን የሊቀመንበሩን ጠባይ አትወደውም። በጣም በፍቅርም ጀጄን ምግብ አልበላህም አይደል ና ከኛ ጋር እራት ብላ ትለዋለች። ነገር ግን ሊቀመንበሩም ከሱ ዝቅተኛ ደረጃ ላይ ካሉ ሰዎች ጋር አብሮ መብላትም ስለማይወድ በሚስቱ ላይ ይቆጣል። ጀጄ በጣም እንደተዋደደም ይሰማዋል። ነገር ግን አመሰግናለሁ አራበኝም ይላል። እዚህ ጋር ኪምም ቢሆን በሊቀመንበሩም ላይም ትናድዳለች። እሷም ሳትበላ ተነስታም ትሄዳለች። በሌላ በኩል በኤንድሩ ላይም ጥርጣሬ ስላለው ሊ ሁልጊዜም ይከታተላል። ለኤንድሩም ስልክም ይደወለታል። እሱም ስልኩን ያነሷል። የሊ ጆሮዎች በጣም ሰሚ በመሆናቸውም በስልክ የሚያወራውን የዚያን ሰው ድምፅም ይሰማል። ማለትም ድምፁም የጄጄ ድምፅ ነበርም። ጄጄም ከኤንድሩ ጋር በብቸኝነት መገናኘትም ይፈልጋል። አሁን ሊ ጄጄን ለምንም ከኤንድሩ ጋር መገናኘትም ፈለገ ብለው በሀሳብም ይወድቃል። ከዚህ በመቀጠል ጄጄና ኤንድሩ በአንድ ቦታ ተቀምጠውም ይታያል። ጄጄ ለኤንድሪውም አንድ ፔን ድራይቭ ይሰጠውና እንዲህም ይለዋል። በእውነቱ እኛ ኢቨን በተባለ ኩባንያ ላይ ጥርጣሬ አለን። የእኛን የፈጠራ መብትም ይፋ ያደረገው እሱ ነው። አንተ ይህንን ነገር በሪፖርት ላይም ከጻፍከውም ከሌሎቹ ቡድኖችም ትቀድማለህ ይለዋል። ሊ ጥቂት ምራቅ ብሎም ተቀምጦ ነበርም። የሚያወሩትን ነገር በግልጽም እየሰማ ነበርም። እሱ ወዲያውኑ ስለ አይቨን ኩባንያ ዝርዝር መረጃዎችን መፈለግም ይጀምራል። በሌላ በኩልም ጆጊንግ አድርጋ በአንድ ወንበር ላይም የተቀመጠችውም ሮሽን እናገኛታለን። ከእሱ አጠገብ መነጽር የሚያደረገም አንድ ሰውም ተቀምጧል። ሮሺ እሱን እኔ በብሔራዊ መረጃ ኤጀንሲ ውስጥ እንኳን እንዲህ ያለ ጠንካራ ስልጠናም አላገኘውም፣ እዚህ ግንም እየተሰጠን ነው ትለዋለች። ሮሺ ኒያ ነው የምትሰራው። በሆነ ዓላማ ምክንያት ነው ይህንን ኩባንያ ለመቀላቀልም የመጣችው። ያ ሰውም አንቺ ጥንቃቄ አድርጊ፣ ለማንኛውም የዚህም የአይቨን ኩባንያ ስም በመሃል እየተነሳ ነው፣ ስለሱ አንቺ ጥናት አድርጊ ይላታል። በዚህ መልኩም ለሮሺ የተወሰኑ ፍንጮችንም ሰጥቷት ይላል። እዚህ ጋርም የሌ ቡድንና የኤንድሪው ቡድን በዚህም የክስ ሪፖርት ላይ እኛንን የምናሸንፈው ማለትም እርስ በርሳቸውም ይገዳደራሉ። ኤንድሪውም እነሆም እኔ ዘንድ ልዩ ስትራቴጂ አለ፣ በሱም አማካኝነት የማሸነፍ እድሌ 100% የተረጋገጠ ነው ይላል። ሊ የኔ ቡድን ነው የሚያሸንፈው ብሎትም ይሄዳል። ነገር ግን በዚያን ጊዜ በሊ ቡድን ውስጥ ያለችው ሸርል እሷ ዞር ብላ ኤንድሩን እያየች መሳቅም ትጀምራለች። ኤንድሩን የምትወደውም ትመስላለች። ኤንድሩም ይህንን ነገር ልብ ይሏል። እናም ለብቻዋም ጠርቶ እንዲህ ይላታል፣ የማሸንፈው እኔ ነኝ። አንቺ እኔን ከረዳሽኝ በጣም አስፈላጊ የሆኑትን ነጥቦችም አንቺ እንደሰጠሽኝ አድርጌ በሪፖርቴ ላይም ስምሽንም እጽፋለሁ፣ ምን ትያለሽ ይላታል። አስቀድማ በኤንድሪው ፍቅር የወደቀችው ሸርል ስለ ሊ ሪፖርት ብዙ ነገሮችንም ትነግረዋለች። እሷም ሊ ያ የጥናት ሰራተኛ በመኪና አደጋ እንዳልሞተ ይልቁንም ያ ሰራተኛ ሆን ብሎም እንዲህ አይነትም ሁኔታም እንዳመቻችም ይጠረጥራል ትላለች። ከዚህ በመቀጠል ሊና ሮሽን እናገኛለን። እነዚህ ሁለቱም ያ የጥናትም ሰራተኛ አደጋ ወደ ደረሰበት በቪዲዮ ምስሉ ላይ ወደ ታየው ቦታም እየሄዱ ነው። ሊም የዚያን ሰው መኪና እንዴት ተገልብጣ ወደ ወንዝ ውስጥ እንደወደቀች ማወቅም ይፈልጋል። እሱ መኪናውን በፍጥነትም እየነዳ በዚያ ቦታ ላይም ልክ እንደዚያኛው ሰው አዙሮ ብሬክም ይረግጣል። ነገር ግን መኪናውም ከአጥር ጋርም ጨርሶ አትጋጭም። ማለትም ያ ሰራተኛ ሆን ብሎ ነው መኪናውን ወደ ታችም የጣለው። ይህም የአጋጣሚ አደጋ አልነበረም፣ ይልቁንም የዚያ ሰራተኛ ተንኮል ነበረም። ሊም ይህንን ሁሉ እያወራ ሳለ ግን ከበስተጀርባም አንድ መኪና በከፍተኛ ፍጥነት እየመጣች እንደሆነም ይታያል። ቁጥጥሯን ያጣችም ትመስላለች። እሷም በቀጥታ መታም የሊን መኪና ገጭታም ትቆማለች። ከውስጧ የምትወጣው ግን ጂና ነበረች። በእውነቱም እንደ ሊ ሁሉም ጂናም ይህ የዚያ ሰራተኛ ተንኮል እንደነበርና በእውነቱም ይህ አደጋ እንዳልነበረም ጥርጣሬም አድሮባት ነበረም። ጂናም ይህንንም ስላሰበች ነው በጥናት ለማረጋገጥም የመጣችው። ይኸውም በአንደኛ ደረጃ በፍጥነት መኪናውን በዚያ ቦታ ላይ ያዞረ ሰው መኪና ወደታችም ይወድቃል ወይስ አይወድቅም የሚለውን ለማየት ነበርም። በእውነቱም ጂና ብዙ መጽሐፍትን ዋቢ አድርጋ ነበርም። በእነሱ መሰረት ነው ወደዚህ መደምደሚያ ላይ የደረሰችው። በዚህ ጊዜ ከበስተጀርባ በሌላ መኪና ኤንድሩም ይመጣል። እሱም ሊ እባክህን በቡድን ውስጥ ማስገባኝ ወንድሜ፣ ያ ሰራተኛ እንዳልሞተ እኔም አስባለሁ፣ እባክህን በቡድን ውስጥም ታስገባኛለህ ይለዋል። ሊ ይህ የምትለው ነገር ምንድን ነው ብሎ ይጠይቋል። በምላሹም ኤንድሩም እኔ ምን እያልኩ ይመስላል ይላል። በዚህ መልኩ እርስ በርሳቸው ጥያቄም ይጠያየቃሉ። ውድ ቤተሰቦቼ ክፍል 3 ይህን ይመስላል። ክፍል 4 እንዲቀጥል ከፈለጋችሁ ኮመንት ላይ አሳውቁ።